ሰላም እንደናችሁ። ዛሬ ደግሞ በሌላ ችግር መጥቻለሁ ማለት ነው። ልክ እንደዚህ ከመስራቱ በፊት የተፈጠረውን ነገር አሳያችኋለሁ ማለት ነው። ስለዚህ የቴሌቪዥን ችግሩ ልክ በሚሰካበት ጊዜ እዚህ ጋር እንደምታዩት ደሽ ፊውዝ ያቃጥላል ማለት ነው። ልክ እንደዚህ አይነት ችግር በተደጋጋሚ ስለሚያጋጥማችሁ ለዛ ነው ይሄን ቪዲዮ ያዘጋጀሁት። ስለዚህ የዚህ ችግር እንግዲህ ፊውዝ ያቃጥላል። ይሄ የሆነበት ምክንያት ደግሞ የሆነ ቦታ ጋር ሾርት አለ ማለት ነው። ስለዚህ አለፈው ክላስ ጋር እንግዲህ እንዴት ኮምፖነንቶችን ቼክ እንደምታደርጉ ስላያችሁ ቀጥታ የማደርገው እያንዳንዱ ዳዮድን ኮንቲኒቲ ሞድ ላይ አድርጌ ቢፕ ሳውንድ ይሰጣል አይሰጥም ብዬ ቼክ አደርጋለሁ። የተጠራጠራችሁት ዳዮድ ካለ ደግሞ ዳዮድ ሞድ ላይ አድርጋችሁ በአንደኛው ሪዲንግ በሌላኛው ደግሞ ሪዲንግ ይሰጣል አይሰጥም የሚለውን ቼክ ማድረግ ትችላላችሁ ማለት ነው። ይሄንን አለፈው ክላስ ላይ ስላየን አልመለስበትም። ስለዚህ እንደዚህ አድርጌ ቼክ በማድረግበት ጊዜ ምንም አይነት የዳዮድ ሾርት የለም። እንዲሁም ደግሞ ካፓስተር ላይ ሾርት ቼክ አደርጋለሁ። እዚህ ጋር ሾርት ካለ ሞስፌት ኢንፑት ላይ ሾርት አለ ማለት ነው። ነገር ግን አሁንም የለም። ስለዚህ ቼክ በማድረግበት ጊዜ እንግዲህ ሾርት ያገኘው ሞስፌት አውትፑቱ ሁለት እግሩ ሾርት ሆኗል ማለት ነው። ስለዚህ የዚህ ቴሌቪዥን ችግር ሞስፌቱ ሾርት ሆኗል ማለት ነው። ስለዚህ የመጀመሪያው ትራብልሹታችን ይሄንን ይመስላል። የምናደርገው ነገር ምንድነው? ሞስፌቷን በተመሳሳይ ሪፕሌስ እናረጋታለን ማለት ነው። የሞስፌቷ ቁጥር 7N60 ነች። 7N60 ለማለት 700 ቮልቴጅ ድረስ እንትን ይላል ይቀበላል ማለት ነው። እኛ ደግሞ ከፍ ለማድረግ ያህል 7 ካረግ ነው ያው ፊት የሚያደርገውን ገጠም ነው ማለት ነው። ነገር ግን ገበያ ላይ ከፍ ያለ 12 ስላለ የበለጠ መቋቋም እንዲችልልን 12N60 የሚለውን እንጠቀማለን ማለት ነው። ስለዚህ 12N60ውን ስንጠቀም የበለጠ ብዙ ጊዜ ቆይታ ይኖረዋል ማለት ነው። የመቋቋም ፓወር የመቋቋም ችሎታ ይኖረዋል። ይሄ ስዊቺንግ ሞዶች በጣም ፋስት ቢሆኑ ኢዝሊ ነው የሚቃጠሉት ማለት ነው። ፋስት ስዊቺንግ ያገለግላሉ ከቢጄቲዎች በተሻለ ለፋስት ስዊቺንግ ያገለግላሉ። ነገር ግን በቀላሉ ነው የሚቃጠሉ ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ያደረኩኝ? ትራንዚስተሩን ሞስፌቷን ከነቀልኩ በኋላ ድጋሚ ፊውዝ ጃምፐር እንትን ብዬ በይጄ ፓወር ሰክቼ ቼክ አረጋለሁ ማለት ነው። እሷን ከነቀልኳት በኋላ ሪፕሌስ ስላደርግ ባዶውን ቼክ አረጋለሁ። ያ ምንድነው አሁንም ጃምፐሩን የሚያቃጥለው ከሆነ አሁንም ፊውዝ የሚያቃጥል ከሆነ ሌላ ተጨማሪ ሾርት አለ ማለት ነው። ነገር ግን ሞስፌቷን ነቅላችሁ ቼክ በምታደርጉበት ጊዜ ፊውዝ የማያቃጥል ከሆነ አሁን ጤነኛ ነው መስመሩ ማለት ነው። መስመሩ ጤነኛ ነው። ቀጥታ ሞስፌቱን እንትን እላለሁ ማለት ነው። ሞስፌቱን ሪፕሌስ አረጋለሁ ማለት ነው። ስለዚህ የመጀመሪያው የምናደርገው እንግዲህ ኤሲ ገብቷል አልገባም የሚለውን ነው። መልቲሜትራችንን ኤሲ ላይ መርጥና ስለዚህ ኤሲ ገብቷል አልገባም ብለን ስናይ ኤሲ 214 ይገባል። ከዛ ቀጣይ የምናደርገው ኢንዳክተር ኢንፑት የኢንዳክተር የመጀመሪያ ሁለት እግር ገብቷል አልገባም ነው። ገብቷል እሱም። ከዛ ደግሞ ኢንዳክተር አውትፑት ደርሶታል አልደረሰውም? ይሄው ደርሶታል 218። ሁለተኛ ደግሞ እዚህ ጋር ተጨማሪ ኢንዳክተር አለ። እሱስ ደርሶታል አልደረሰውም? ኢንፑቱን አውትፑቱን ሜዠር እናደርጋለን። ኤሲ ነው እስከዚህ ድረስ እስከ ዳዮድ ኢንፑት ድረስ ኤሲ ነው። ከዳዮድ አውትፑት በኋላ ግን ዲሲ ነው ማለት ነው፣ በዳዮድ አማካኝነት ስለሚቀየር። ስለዚህ ምን አደርጋለሁ? ዲሲ ሞድ ላይ አደርግና ካፓሲተር ላይ ቼክ አደርጋለሁ። ካፓሲተር ላይ 306 ሰጥቶኛል። ስለዚህ እስከ ካፓሲተር ድረስ ጤነኛ ነው ማለት ነው። እሺ ሌላው ደግሞ ሞስፌት እግር ድረስ ኢንፑት ይገባል አይገባም የሚለውን ልክ በምታዩት መልኩ ቼክ ሳደርግ 306 ይሰጠኛል ማለት ነው። ይሄ ጤነኛ ነው። አሁን ፕለግ አውት አድርጌያለሁ። እዚህ ጋር ካፓሲተር ዲስቻርጅ ማድረግ አለብኝ። ይሄው እንደምታዩት 300 አጠራቅሟል። ይሄ ያጠራቀመው ነው። ሬዚስታንስ ማለት ኦህም ላይ ያደረገውና በትንሿ መልቲሜትር የምትጠቀሙ ከሆነ ደግሞ ትልቅ ሬዚስታንስ ቫልዩ አለው ቦታ ላይ ታደርጉትና ልክ በዚህ መልኩ ሳታፈነዱ ምን ሳትሉ ሳትደነግጡ ሳይዛችሁ በዚህ መልኩ ዲስቻርጅ ታደርጉታላችሁ ማለት ነው። አሁን እኔ እያረኩ ያለው አላነካካሁትም፣ ቀጥታ ኦህም ላይ ያረኩትኝ ሬዚስታንስ ጋር ማለት ነው። በራሱ ዲስቻርጅ ያደርገዋል ማለት ነው።
በዚህ መልኩ ዲስቻርጅ ካፓሲተሩን ዲስቻርጅ ታደርጉታላችሁ። አሁን ለምሳሌ ያው ዲስቻርጅ አድርጌዋለሁ። ስንት ቮልቴጅ እንዳለው 0.2 ነው። ስለዚህ ጤነኛ ነው ማለት ነው። ይሄ አይዛችሁም፣ አያስደነግጣችሁም። በስክሪው ድራይቨር ሾርት አድርገን ዲስቻርጅ የምናደርግበት መንገድ ልክ አይደለም። ስለዚህ በዛ መልኩ ዲስቻርጅ አይደረግም። በመልቲሜትር እንደዚህ በቀላሉ ዲስቻርጅ ማድረግ ትችላላችሁ። ስለዚህ እቺ ሞስፌት ቼክ በምናደርግበት ጊዜ ልክ ምስሉ ላይ እንዳያችሁት ማለት ነው ቀጥታ ሁለት እግሯ ሾርት ሆኗል ማለት ነው። መጮህ የለበትም። ነገር ግን ይሄንኛው ይጮሃል ማለት ነው። ያ ማለት ሾርት ሆኗል ማለት ነው። ያደረኩት ምንድነው ከሌላ ቲቪ ላይ ሞስፌት ነቅዬ የተሻለ ነው 12N60 ነው። እሱን እጠቀማለሁ ማለት ነው። 12N60 እጠቀማለሁ ማለት ነው። ነገር ግን እዚህ ጋር የ12N60 ወይ ደግሞ እዚህ ጋር ስዊቺንግ ሞድ ሞስፌት ባናገኝ ምን እናደርጋለን የሚለውን እንግዲህ ሁለት አማራጭ ሰርቼ ይላችኋለሁ። ከዚህ በፊት ኤስቲአር አገጣጠም አሳይቻችኋለሁ። አሁን ደግሞ ማሳያችሁ ከኤስቲአር ውጪ ቀላል መንገድ አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር ፓወር ሰፕላይ በሚበላሽበት ጊዜ ምናልባት ፊት የሚያደርግ ብታጡ ወይ ደግሞ የተቃጠለውን ቦታ አላቀው ብላችሁ ቮልቴጅ 12 ቮልቴጅ ሳያወጣ ቢቀር እንደዚህ አይነት ነገር ቢያጋጥማችሁ ምን አይነት መፍትሄ እንደምትወስዱ እዚህ ጋር አካትቼላችኋለሁ ማለት ነው። አንዳንድ ቴክኒሽያኖች ከአለማወቅ የተነሳ ብዬ ገምታለሁ ፓወር ሰፕላይ ላይ ይሞክሩና አልሳካ ሲል ቀጥታ ቦርድ ቅያሬ ይገባሉ ማለት ነው። ይሄ ደግሞ ለእናንተም ለተጠቃሚውም ትልቅ ኪሳራ ነው ማለት ነው። ምክንያቱም ቦርድ ቀይራችሁ የምታገኙት ገቢና ጠግናችሁ የምታገኙት ገቢ ፍጹም ስለማይገናኝ ማለት ነው። ጠግናችሁ የምታገኙት ገቢ ጀስት ለሙያችሁ ብቻ ስለሆነ የሚከፈል ብዙ ብር ታገኙበታላችሁ። አንደኛ፣ ሁለተኛ ደግሞ የራሱን ቦርድ ለቴሌቪዥኑ ሲገጠም ብራንዱ አይቀየርም፣ የራሱ ይሆንለታል። ለተጠቃሚም አሪፍ ነው ማለት ነው። ስለዚህ አሁን እንግዲህ እንደምታዩት ሞስፌት ተቀይሮም ይሄ ቦርድ ሊሰራ አልቻለም። እንደዚህ አይነት ችግር ቀጣይ እናንተንም ስራ ላይ ስትወጡ ይገጥማቸዋል። የምናደርገው ምንድነው? ሞስፌቷን እነቅላታለሁ። እንዲሁም ደግሞ እዚህ ጋር ያሉ ፓወር ሰፕላይ ላይ ያሉ ኮምፖነንቶች ከዚህ በኋላ አያስፈልጉኝም ማለት ነው። አሁን በምሰራበት መንገድ እዚህ ጋር ያለ ፓወር ሰፕላይ ያለ ኮምፖነንት አያስፈልገኝም ማለት ነው። ምንድነው የማደርገው? ይሄ ቦርድ እንግዲህ ለመስራት 2 ቮልቴጅ ያስፈልገዋል። አንደኛው ቮልቴጅ ለ12 ቮልቴጅ ገቢ ነው። አንደኛው ደግሞ ለባክላይት ወጪ ነው። ለዚህ ቴሌቪዥን 12 ቮልቴጅ ከሰጠነውና ባክላይቱን ደግሞ ማብራት ከቻልን ይሄ ቴሌቪዥን ፋንክሽናል ይሆናል ማለት ነው። ይሄ ቴሌቪዥን 55 ኢንች ነው። አሁንም ማደርገው ምንድነው 12 ቮልቴጅ እንዲደርሰውና ባክላይቱ ደግሞ ፓወር አግኝቶ እንዲበራ ነው የማደርገው። 12 ቮልቴጅ እንዲደርሰውና ፓወር አግኝቶ እንዲበራ ነው የማደርገው። ስለዚህ ያንን ፕሮሰስ እጠቀማለሁ ማለት ነው። 12 ቮልቴጅ እንዴት እንጠቀማለን እዚሁ ቪዲዮ ላይ አሳያችኋለሁ ማለት ነው። አሁን እዚህ ጋር ያለው ኮምፖነንት እንግዲህ አያስፈልገኝም ብያችኋለሁ። ይሄ ካፓሲተር ስለሚጠቅመኝ ካፓሲተሩን አወጣዋለሁ፣ ሞስፌቷን አወጣታለሁ፣ ለሌላ ቴሌቪዥን እንጠቀመዋለሁ ማለት ነው። ምክንያቱም ፓወር ሰፕላይ የምጠቀመው ሌላ ፓወር ሰፕላይ ስለሆነ የራሱ ፓወር ሰፕላይ ሊስተካከል ስላልቻለ የግድ ምን አደርጋለሁ? ሌላ ፓወር ሰፕላይ ይጠቀማለሁ ማለት ነው። ራሱን ቲቪ ግን በሌላ ፓወር ሰፕላይ፣ የራሱን ቦርድ በሌላ ፓወር ሰፕላይ እጠቀማለሁ ማለት ነው። ስለዚህ እዚህ ጋር ምን አይነት ፓወር ሰፕላይ ያስፈልገኛል የሚለውን እዚሁ ቪዲዮ ጋር አሳያችሁና ውጤቱን አብረን እንከታተላለን ማለት ነው። ስለዚህ ያለፈው ክላስ ላይ ኤስቲአር እንዴት እንገጥማለን የሚለውን አሳይቻችኋለሁ። ባለ 3 ገመድ ኤስቲአር እንዴት እገጥማለሁ? ኤስቲአር ስላችሁ ፓወር ሞጁል ማለት ነው።
ባለ 5 ገመዱን እንዴት እጠቀማለሁ የሚለውን እሱን አሳይቻችኋለሁ። አሁን ደግሞ ኤስቲአር ሳንጠቀም ቀጥታ ፓወር ሰፕላይ ብቻ በመጠቀም ይህን ቴሌቪዥን እንዴት ወደ ነበረበት መመለስ እችላለሁ፣ እንዴት ራሱን ቦርድ ማስተካከል የምችላለሁ የሚለውን አሳያችኋለሁ ማለት ነው። እሺ አሁን እዚህ ጋር የምጠቀመው ፓወር ሰፕላይ እንግዲህ የ24 ኢንች ፓወር ሰፕላይ ነው። የ24 ኢንች ፓወር ሰፕላይ ነው። እዚህ ጋር 12 ቮልት ቻርጀር መጠቀም ትችላላችሁ። ነገር ግን ይህን የመረጥኩበት ምክንያት ምንድነው? አንደኛ የመቋቋም ችሎታው አሪፍ ነው። ሁለተኛ ደግሞ አምፒሩም ከፍተኛ ስለሆነ የምፈልገውን ፓወር ለቴሌቪዥኑ ያደርስልኛል። ስለዚህ የላፕቶፕ ማለትም የጂፓስ ቻርጀሮች 12 ቮልት ቻርጀሮች አሉ። እነሱን መጠቀም የአምፒራቸው አንደኛ አምፒራቸው ደካማ ነው፣ ሁለተኛ ደግሞ የመቃጠል እድላቸውም ላይፍ ዲዩሬቢሊታቸው አጭር ነው ማለት ነው። ስለዚህ አሁን እንግዲህ የግድ ጃምፐር ያስፈልገኛል። ይህን ጃምፐር እበያይድና ቀጥታ ለቴሌቪዥኑ ሰጠዋለሁ ማለት ነው። ይቺ የምታዩት ቦርድ ባክላይት ድራይቨር ነች። ባክላይት ድራይቨር እንግዲህ ምናየው ይሆናል፣ ባክላይት ክላስ ላይ ምናየው ይሆናል። ባክላይት ድራይቨር ቀጥታ ለባክላይቱ ሰጠን የምንፈልገውን ያህል ለባክላይቱ የሚፈልገውን ያህል ቮልቴጅ ለባክላይቱ የምታደርስልን ቦርድ ነች። እሷን ቀጥታ ከገጠምናት ባክላይቱን የቴሌቪዥኑን ባክላይት ታበራልናለች ማለት ነው። ነገር ግን አሁን እዚህ ጋር ሁለት አይነት የባክላይት አገጣጠም አለ። አንደኛ ዝም ብላችሁ እንደዚህ ቀጥታ ለባክላይቱ ትሰጡትና ቴሌቪዥኑ ከመነሳቱ በፊትም እሷ ፓወር ከደረሳት ባክላይቱን ታበራዋለች። ስለዚህ ቴሌቪዥኑ የሆነ የተወሰነ አይነት ዋሽድ የሆነ ነገር ያሳያል። ከዛ ቴሌቪዥኑ ስታርት በሚያደርግበት ጊዜ ምስሉ ቁልጭ ብሎ ይታያል ማለት ነው። ሁለተኛው ደግሞ በሪሌይ የምንገጥመው አለ። አንደኛውን እግር ከእንትን እንበይድለትና አንደኛውን እግር ከስክሪን እንበይድለትና ሪሌዩ 12 ቮልት ሲደርሰው ባክላይት ድራይቨሩ ለባክላይት ቮልቴጅ እንዲያደርስ የሚያደርግበት መንገድ ነው። እሱ እንግዲህ እኔ ሪከመንድ አላረገውም፣ ግን አገጣጠሙን አሳያችኋለሁ። ምክንያቱም እሱን ሪከመንድ የማላረግበት ምክንያት ምንድነው? ስክሪን ላይ ያለ ቲኮን ቦርድ እና ፓናል ቦርዶች እንግዲህ በጣም ሴንሲቲቭ ናቸው። ስለዚህ የሆነ ሾርት ቢፈጠር ስክሪኑን ሊመታባችሁ ይችላል ማለት ነው። ስለዚህ በሪሌ አገጣጠሙ የራሱ አገጣጠም አለው። ቀጥታ ሪሌውን ሳይሆን የምንጠቀመው ሪቨርስ ቮልቴጅ መጥቶ ስክሪኑን እንዳይመተው በሚል ፕሮቴክሽን በዳዮድ ነው የምንጠቀመው። እሱን ቀጣይ ቪዲዮ ጋር እሰራላችኋለሁ ማለት ነው። ስለዚህ አሁን እንደዚህ ካጸዳደው በኋላ ለዚህ 12 ቮልቴጅ ሰጠው። ለባክላይቱ ደግሞ የሚያስፈልገውን ይሄ 55 ኢንች ስለሆነ ቢያንስ እስከ 100 ምናምን እስከ 150 ባለው ድረስ ሊወስድ ይችላል። ባክላይቱ እንደሚጠቀመው ባክላይት ይወስነዋል። ነገር ግን ይቺ ባክላይት ራሷ አድጀስት አድርጋ እስከ 200 ድረስ ስለምታወጣ ችግር የለም ማለት ነው። ልክ እንደምታዩት ኤልኢዲ ላይት ኢንዲኬተር ላይት አብርቶልኛል። ፓወር በተን ስነካም ይሄው ቀይሮልኛል ማለት ነው። ይሄ ቦርድ ፋንክሽናል ሆኗል ማለት ነው። አሁን ደግሞ ቴሌቪዥኑ ላይ ገጥመን ያለውን ምስል አብረን እናያለን ማለት ነው። ስለዚህ እንደዚህ አይነት ችግር ሲገጥማችሁ ልክ እንደዚህ በቀላሉ ፊክስ ማድረግ ትችላላችሁ ማለት ነው። ስለዚህ ቴሌቪዥኑ ላይም በምገጥምበት ጊዜ ልክ እንደምታዩት አይነት ምስል ቁልጭ ያለ ምስል አሳይቶኛል ማለት ነው። እዚህ ጋር ምንድነው ያደረኩኝ? በሪሞት ቀጥታ ሪስታርት እንዲያደርግ አድርጌላችኋለሁ።